ጥቅሱ ከኪሱ ይሄንን ጉሪውልኝማ መጽሐፍ ቅዱስ ተሸከማላችሁ እንጂ መጽሐፍ ቅዱስን አታነቡም። ኢየሱስ ጌታ ነው አትይም እንዴ ማርያም? ማርያም ታማልዳለች፣ ማርያም ታማልዳለች። እንደ ኢየሱስ ያለ ማንም የለም። አሜን። ዘራፍ እንደ ኢየሱስ ያለ ማንም የለም። ባርነት በቃን ናው ኦር ኔቨር ናው ኦር ኔቨር። ሐኪም በአደባባይ ደሞዝ ይጨመር ማለቱ ፍጹም አይደለም፣ ትክክል ስህተት ነው መልእክቱ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮሐ ሚዲያ ተከታታዮች፣ እንግዲህ ዛሬም ደግሞ እንደተለመደው በተለያዩ መረጃዎች ወደ እናንተ መጥቻለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ እየጠየቅኩ ዛሬ እንግዲህ ይህ ቪዲዮ ለብዙዎች እንዲደርስ ቅድሚያ ላይክ በማድረግ ጀምሩ። በኮሜንት ሴክሽን ላይ ደግሞ እግዚአብሔር ይመስገን እያላችሁ ጻፉ። ዛሬ የምንመለከተው መርሃ ግብር እንግዲህ በተለይ በኢትዮጵያ ያሉ ዶክተሮች ወይም ደግሞ ሐኪሞች የስራ ማቆም አድማ እያደረጉ ሰላማዊ ሰልፎችን እያካሄዱ ይገኛል። ያ ሰላማዊ ሰልፍ ምንድነው? አብዛኛው ሆስፒታሎች ተዘግተው ደግሞ እያየናቸው ይገኛል። ከኢመርጀንሲ ውጪ ከድንገተኛ ሕክምና ውጪ ሌሎች ሕክምናዎችንም እንደማያደርጉ አንዳንድ ሆስፒታሎች ማስታወቂያዎችን እየለጠፉ እየተመለከትን እንገኛለን። ያ ከምን አንጻር ነው የሚለውን እንመለከታለን። ሌላው መናፍቃኑ እንግዲህ ኢየሱስ ጌታ ነው እያሉ በየአደባባዩ ሲጮሁ ተሰማላችሁ። ኢየሱስ ጌታ ነው የሚሉ ቃሎችን እንኳን የት እንደሚገኙ መጽሐፍ ቅዱሱን ይሸከሙታል እንጂ መጽሐፍ ቅዱሱን እንደማያነቡት የሚያሳዩ የተለያዩ ቪዲዮዎች እየወጡ ነው። ሌሎችም በነበጋሻው በኩል አንዳንድ ነገሮች አሉ። እነዚህም በጋራ በስፋት አብረን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችኝ እንድትቆዩ እየጠየቅኩኝ አሁንም በድጋሚ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር አድርጉት። ቤተሰብ ያልሆናችሁ አብዛኞቻችሁ ይህን ቪዲዮ የምትመለከቱት ቤተሰብ ያልሆናችሁ ናችሁና ሰብስክራይብ በማድረግ ቤተሰቡ ነው። እስቲ ቅድሚያ የዶክተሮቹን አንዳንድ ቪዲዮዎች ተመልክተን እንመለስ። አልገባንም 12 questions are a matter of survival. 6 days left. 6 days left. እየተራብን ልንሰራ አልገባንም። ህይወት ስናድን ኖረናል። አሁን ግን የራሳችን ህይወት ማዳን ይኖርብናል። እየተራብን ልንሰራ ቃል አልገባንም። አገንራ አቀለብን 6 days left. ለመላው የከተማችን ነዋሪ ማህበረሰብ በሙሉ ከማክሰኞ ግንቦት 5 2017 እስከ ግንቦት 9 2017 ዓ.ም በከተማችን ባሉ የመንግስት ጤና ተቋማት ማለትም ጤና ጣቢያዎች፣ የመጀመሪያ ደረጃ ሆስፒታሎች፣ ሪፈራል ሆስፒታሎች በሙሉ ከድንገተኛ ሕክምና ውጪ አገልግሎት የማንሰጥ መሆኑ ታውቆ በእነዚህ ቀናት የክትትል ቀጠሮ ወይም የቀዶ ሕክምና ቀጠሮ ያላችሁ ይህንን በመገንዘብ ራሳችሁን ካላስፈላጊ መግሏላት እንድትጠብቁ እናሳስባለን። እስከ ግንቦት 9 2017 ዓ.ም በመላ ሀገሪቱ ያሉ ጤና ባለሙያዎች በጋራ ላቀረብነው ጥያቄ መንግስት አፋጣኝ ምላሽ ካልሰጠን ከቀዳሜ ግንቦት 9 2017 ዓ.ም በኋላ በየትኛውም የመንግስት የህክምና ተቋማት ምንም አይነት የህክምና አገልግሎት የማንሰጥ መሆኑን። ዴበላንዴ እርካታ የቤት ኪራይ ይከፍላል እንዴ? ዴበላንዴ በቀን 3 መብላት ሌክዠሪ ነው እንዴ? ዴበላንዴ የኔ የወር ደሞዝ የአንድ ካድሬ የቀን አበል አይደል እንዴ? ሲኒየር ፊዚሻንስ ከኛ ጎን ቆማችሁ ድምጻችሁን ባታሰሙ እንኳን የኛን ድምጽ በማፈን ተባባሪ ባትሆኑ እንመርጣለን። ዴበላንዴ የለውም የኛው። ዴበላንዴ የተማርከው ለባርነት ነው እንዴ? አገሪቱ ያላትን ሪሶርስ ወይም በጀት ፌርሊ በመካፈል የኛንም ጥያቄ አግባብነት ባለው መልኩ መመለስ ይቻላል። ዴበላንዴ መጨቆን መበዝበዝ አይበቃህም እንዴ? ጠቅላዩ ኑሮ ከከበደ ጎን ለጎን ዶሮ ማርባት ትችላለህ እያለ ነው። እሺ እኔስ መቼ ነው የምራባው?
ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ዶክተር ዘሪሁን አባተ እባላለሁ። የማህፀን ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ 35 በመቶ ታክስ ተቆርጦ እጅ ላይ 8000 ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ሰነባብቷል። ባለትዳርና የአንድ ልጅ አባት ነኝ። የቤት ኪራይ ከደሞዜ በእጥፍ 16000 ብር ነው የምከፍለው። ሳይከፈለኝ እየሰራው ነው ብል ይሻለኛል። ኑሮ ሙሉ ለሙሉ አልቀመስ ብሏል። ባለቤቴ ጥሩ ስላላት በጀኝ እንጂ ምኑን ከምኑን አደርገው ነበር። የጋራ የባንክ አካውንት አለን። የኔን ደሞዝ ለአንዱ መሰረታዊ ወጪ አድርገን የሷን እጋራለሁ። አብዛኛውን ወጪያችን ባለቤቴ ተሸፍነዋለች። መሰረታዊ ወጪ የሆኑትን ማለትም ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት አልፎኛል። ራሴ ለማሳመን ጾም መንፈሳዊ ነው እላለሁ። በቀን 2 ነው የምመገበው። ህይወቴ በተአምር ነው የምኖረው። እንዴት እየኖርኩ እንደሆን ማሰብ አልፈልግም። ሳስበው በጣም ያመኛል። አእምሯችን ደህንነት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ስለ ምግብ ማሰብ የለብንም። ግን ይሄ መደበኛ ህይወቴ ሆኗል። ለመኖር እየሞከርን ነው ብል ይቀላል። ይህ የእኔ ብቻ ህይወት ብቻ አይደለም። ሁላችንም የህክምና ባለሙያዎች በአንድ ጀልባ ውስጥ ነን የምንገኘው። ክፍለ ሀገር ነው የምሰራው። ባለፈው ዓመት ቡና 5 ብር እንጠጣ ነበር። አሁን 15 ብር ገብቷል። ቡና እንኳ በአቅሙ በ3 እጥፍ አድጓል። የእኛ ደሞዝስ? ሐኪም ለመሆን የወሰንኩባትን ቀን ባረግማትም ትምህርትን የሙጥኝ በማለቴ ግን አዘኛለሁ። ያን ሁሉ ጊዜና ኃይል ማውጣቴ የእኔ ስህተት እንደነበር አሁን ገብቶኛል። ብልሃታዊ ውሳኔ አይመስለኝም። ወደ ሌላ ሀገር ሄደው እጃቸው ተስመው የሚሰሩ ጓደኞች አሉ። አገሬን የምል ግትር ሰው ነኝ። እኔ እዚህ ለመድረስ ኢንቨስት ተደርጎብኛል። አስተማሪዎች ለፍተዋል እያልኩ ወደ ሌላ አገር መሄድ አልፈለኩም። አሁን ግን 100% ስህተት እንደሆን ተረድቻለሁ። ይህ አስተሳሰቤ ሙሉ በሙሉ አሁን ተቀይሯል። ሐኪም በአደባባይ ደሞዝ ይጨመር ማለቱ ፍጹም አይደለም፣ ትክክል ስህተት ነው መልእክቱ። እነዛን ዓመታት ለፍቶ ለተማረ አንገቱን ከደፋ ለምን ይጨነቃል ስለ ደሞዝ መብቃት፣ ስለ ደሞዝ ተስፋ? ከፈጣሪ በታች ነፍስን ለታደገ ሰውን ሰው ላረገ ዋጋ እስካሳጣ ነው። በእውነት መኑኝ፣ ዶክተር ብቻ አይደለም እኛም እንደ ሀገር እኩል ነው የወረድነው። ሳይጠይቁ በፊት ዋጋ ልፋታቸው ሊታየን ይገባል። አሊያ በምን ድፍረት እሱ እየራበው የተመጣጠነ ምግብ ብሉ እያለ እኛን ይመክረናል። እኔም ዶክተር ነኝ። ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጽሐፍ ስር አንግቶ ስንቱን ካልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን የሚበላው አጥቶ? ይሰማል ወይ መንግስት? ይሰማል ወይ ህዝቤ? ከደም ጋር አድሮ ከታመመ ውሎ የምታመጥ እናት ከምጧ ገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ ለእንጀራ ጎሎት ለቤት ኪራይ ጎሎት እንዴት ይታመማል? እውነት ለመናገር አልገባንም እንጂ እንደ ሀገር ያማል። አቦ ሁሉም ይቀር ለራሴ እኖራለሁ፣ እኔም ህይወት አለኝ ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆመለት የሀገሬ ዶክተር ምንድነው ምን ሆነው? እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይኸው ልንገራችሁ። ዶክተር ጓደኛዬ ስንት የተለፋበት ስንት የጠበቅንበት እንባ እያፈሰሰ እየተናነቀው ከሙያው ርቋል መኖር ሲከብድበት። ኋላ ይቆጨናል ችላ ያልንበት ለት የኋላ አድጌ ተምሬ ዶክተር ሆናለሁ ሚል ልጅ አጣንለት። ስለዚህ እላለሁ እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሏል አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው የሚገባኝ በቃ እኔም ዶክተር ነኝ። ይሰማል ወይ መንግስት? በነገራችን ላይ ይሄ ጥያቄ ፍትሃዊ ጥያቄ ነው። ባለስልጣንም ሆነን ተራውም ህዝብ ሆነን ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ ለመድኃናችን ዋስትና ነው። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃል ማለት አለብን እኮ ዶክተሮች የኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ፣ የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም በቃ እኔም ዶክተር ነኝ። እሺ እንደተመለከታችሁት ነው የተለያዩ መፈክሮችን ይዘው በየስራ ቦታቸው በየአደባባዮች ድምጻቸውን እያሰሙ ይገኛል። እንግዲህ ምንድነው ይሄ መቼም የሚታወቅ ነው። የኢትዮጵያ የሀገራችን የኑሮ ሁኔታ የሀገራችን የኢኮኖሚ ሁኔታ የሚታወቅ ነው።
ደሞዝ በጣም አነስተኛ ነው። ይህን ያህል ዘመን ተምረን ይህን ያህል ለፍተን ዋጋ እየከፈልን ህዝቡን እያገለገልን የምናገኘው ክፍያ ግን ተመጣጣኝ አይደለም በማለት ነው ጥያቄያቸውን እያቀረቡ ያሉት። የበርካታ ዶክተሮች ደግሞ የኑሮ ሁኔታ ምን እንደሚመስል በቪዲዮ ላይ ለመመልከት ችለናልና ይሄ መንግስት ያው በአፋጣኝ መልስ ካልሰጠ የሚረጋጉበት መንገድ የሚያረጋጋበት መንገድ ካልተፈጠረ እጅግ አስቸጋሪ ነው ተብሎ ይታሰባል። ምክንያቱም ብዙ ህመምተኞች ሊጎዱ ይችላሉ። ለምን እንግዲህ ዛሬ በየሆስፒታሉ በርካታ ታማሚዎች አሉ። በየዕለቱ ደግሞ በርካታ የሚታመሙ አካላቶች አሉ። እነዚህ ወደ ሆስፒታል ሲሄድ ተገቢውን ሕክምና ወዲያው ካላገኙ የመሞት እድልም ሁሉ ሊኖር ስለሚችል እንግዲህ እጅግ አስፈላጊ ሀገሪቷ ላይ አስፈላጊ ከሆኑ መካከል ሁሉም አስፈላጊ ነው። ግን እነዚህ አስፈላጊ በጣም አስፈላጊ የምንላቸው ሴክተሮች ሕክምና፣ ፖሊስ ወይም ደግሞ የህግ ክፍል እና መምህራኖች እጅግ አስፈላጊ ሴክተሮች ናቸው። ለነዚህ ትኩረት መሰጠት አለበት። ለነዚህ ለዶክተሮች አሁን መልስ ካልተሰጠና ያው ያለንበትን የሀገሪቷ የኢኮኖሚ ሁኔታ ሁላችንም የምናውቀው ነው። ግን መንግስት ያረጋጋቸዋል፣ ምላሽ ይሰጣል፣ ጥናት ተደርጎ በአስቸኳይ ጊዜያዊ መፍትሄ ይሰጣል ብሎ እነዚህን አካላቶች ወደ ስራ ገበታ ይመልሳል የሚል እምነት አለን። እንግዲህ ዶክተሮቹ በእንዲህ አይነት እኛ ጉዳያችን ፖለቲካ አይደለም የደሞዝ ጭማሪ ሁኔታ ነው የሚሉ መፈክሮችን ነው ይዘው በየቦታው እየተንቀሳቀሱ ያሉት። እናንተም ደግሞ በዚህ ላይ እስቲ ምን አይነት ሀሳብ ትሰጣላችሁ? ምንድነው መደረግስ ያለበት የሚለውን ሀሳብ አስተያየታችሁን በኮሜንት እየሰጣችሁን ወደ ቀጣዩ መረጃ እስቲ እንለፍ። በፕሮቴስታንቱ ዓለም ያሉ ነገሮች በተለይ አንዳንድ አዋጅ እያሉ የሚጮሁ አካላቶች አሉ። በየመንገዱ ደግሞ ሁልጊዜ ጌታን ተቀበል ኢየሱስ ጌታ ነው እያሉ የሚሰብኩን አካላቶች አሉ። ከነዚህ ጋር ተያይዞ አንዳንድ ቪዲዮዎች አሉና ተመልክተን እንመለስ። ዘራፍ እንደ ኢየሱስ ያለ ማንም የለም። ዘራፍ እንደ ኢየሱስ ያለ ማንም የለም። ኢየሱስን ከሌሎች ጋር አግዳሚ ላይ አስቀምጠን ለነሱ ባጠንበት ማዕጠን እሱን አናጥነው። ኢየሱስ የተለየ ነው። ኢየሱስ የተለየ ነው። ኢየሱስ ነገሥታት ንጉሥ ነው። ድጉይ ጉድ ለሳታጃጅሉ ሰደይ ማለት እኮ ትልቅ ጸሎት ነውና ዘራፍ አላለም። እንደ አያቴ ነው እንደ ዳስ ላይ ዘራፍ ሲል የሰማሁትና እንደ አያቴን ነው ያስታወሰኝ ማርያምን በጋሻው። አሁን ይሄ ሁሉ የወጡት እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣን ያሉት ምንድን ነው? ገድላት ድርሳናት ይበዛሉ፣ ጾሙ መጾቱ ይበዛሉ፣ ወንጌል ብቻ መሰበክ አለበት ብለው ነው የወጡት ማለት ነው። ግን እኮ ኢየሱስ ክርስቶስ የነገስታት ንጉሥ መሆኑን ቤተክርስቲያን ቀድሞ አንተ ሳትወለድ ጀምሮ ስታውጀው ስትሰብከው ኖራለች እኮ። አሁንም ይሰበካል እኮ። ስቦ ወዱ ዘሳራራ ኩሉ ዓለም እያልን እኮ እንላለን እኮ። ዓለምን የፈጠረ ዓለምን ፈጥሮ የሚገዛ ዓለምን አሳልፎ የሚኖር ቤተክርስቲያን ይህን ሁልጊዜም የምታውጀው ቃል ነው። እሺ ዘራፍ የሚለውን የታገኘው ዘራፍ ወንጌል ብቻ። አረ ዘራፍ የሚለው አለ ወንጌሉ ላይ። ወይ ጉድ! መጨረሻዬን አሳምረው ማለት ትልቅ ጸሎት ነው ወገኖች። መጨረሻችን ያሳምረው። ጥቅሱ ከኪሱ ይሄንን ጉር ይውልኝማ። መጽሐፍ ቅዱስ ትሸከማላችሁ እንጂ መጽሐፍ ቅዱስን አታነቡም። ልድዬ ግን ይመች ያራዳለች። ተመልከቱ፣ አዳምጡት። ኢየሱስ ጌታ በደሙ ከእግዚአብሔር ጋር ታርቀን ዲሲ ዳላን ጥያቄ ጠይቃለሁ። ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ፣ በሐዲስ ኪዳን መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? ያ ቃል የቱ ጋር ነው የሚገኘው? መጀመሪያ መጽሐፍ ቅዱስን በደንብ ሳታነቡ መታችሁ ሜክሲኮና መገናኛ ማጨናነቅ ምን የሚሉት ነው? ቆይስ አንብቡት በደንብ መሸከም ብቻ አይደለም። ሌላው ነገር ደግሞ ልንገራችሁ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 ላይ ያለችው ቃል ማንም ሰው በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም የሚለው ለእናንተ አይደለም። አይዞ ማንም ሰው ተነስቶ ኢየሱስ ጌታ ነው ሊል ይችላል። ግን በእግዚአብሔር መንፈስ ማለት አንዳንድ ሰው ችግር ሲደርስበት፣ መከራ ሲደርስበት፣ ፈተና ሲደርስበት፣ የመጨረሻ ተስፋ ሲቆርጥ የዛን ሰዓት ኢየሱስ ጌታ ነው የሚል በእግዚአብሔር መንፈስ ካልሆነ ሰው ዋጋ የለውም።
በሊቢያ ላይ የታረዱትን አይታችኋል አይደለ? የዛኔ አንተ ኢየሱስ ጌታ ነው ትላለህ። አንተ መንገድ ላይ የሚሰብከው ሰውዬ አትልም። ፈሪና አፈለን ያለው መንፈስ ቅዱስ ያረፈበት ሰው የዛኔ መቼም ቢላ እንኳን አንገቶ ቢደረግ ኢየሱስ ጌታ ነው ይላል። ሳገኛቸው እንደዚህ አይነት ጥያቄ ነው የምጠይቀው ብዬ ነው የወጣሁት ካገኘኋቸው እና እንደ አጋጣሚ ወደ ሜክሲኮ ምናምን እየሄድን ነጋህር ጋር አገኘሁት። እሺ ከዛ ለብቻው ደግሞ መኪና ደግሞ እኮ ማቆም የሚቻልበት ቦታ አይደለም፣ የሚገርምህ ማለት ነው። ከዛ ወረድንና ኮፈኑን ከፍተን ልክ መኪናው እንደሞቀ ምናምን አስመስለን አዛርድ አብርተን ምናምን ትራፊክ ጓ እንዳይ ከዛ በኋላ ኢየሱስ ጌታ ነው ምናምን እያለ እየቀወጠው ነበረ። ራቅ ብለን እኮ ልጅቷ የቀረጸችው የሚገርም ራቅ ብላ ነው እንጂ አይፈልጉም፣ በፍጹም አይገቡም ካሜራ ውስጥ በፍጹም። እሷ ራቅ ብላ ነው የቀረጸችው። ከዛ የቱ ጋር ነው የሚገኘው ምናምን ስለው ወንድማችን አያውቀውም፣ የሚመሰክረው ምስክርነት አያውቀውም። በጣም የሚገርመው ነገር ደግሞ እንዲህ አይነቱን አገልግሎት አንተ ስትጀምር ከዛሬ የተወሰኑ ጊዜያት በፊት አንድ ግለሰብ ልደተ ቃል ለፕሮቴስታንቶች መጽሐፍ ቅዱስን አይሰጥም። የማይሰጥበት ምክንያት ደግሞ ድፍረት ስለሆነ ነው። ምክንያቱም ሰውን ለምሳሌ ሰው ነው ወይ ተብሎ እንደማይጠየቅ ሁሉ ፕሮቴስታንት መጽሐፍ ቅዱስ አለ ወይ ተብሎ አይጠየቅም ምናምን የሚል ይሆናል አይደለ? በጉራ የተሞሉ ንግግሮችን ሲናገር ነበረ። የኔ መድኃኔዓለም አይቆይም መቼም ይኸው አሳየን። አሁን ከዚህ በኋላ መገናኛና ሜክሲኮ አንቺ ስቴጅ በቃ ማለት ይሮጣሉ። ደንብ አስከባሪ ሆንሽ ማለት እኮ ነው። የሚጠይቀው መጣ ብለው ላጥ። ኧረ በስመ አብ። አሁን ከዚህ በኋላማ መጨረሻ በቃ ሰው በጣም በቃ ቪዲዮን እያየ ድክም ምን ቢለው በቃ ኮመንቱ ወደ 3000 ሊደርስ ነው ኮመንቱ። ፈለገ የሚገርም በነገራችን ላይ አሁን ይሄ አሁን ልክ በዚህ ታይም ላይ እንዳሳቀር ሁሉ ታስታውሳለህ? ዲያቆን ናቲም አንድ ሰሞን ላይ እጅግ በጣም በቃ እንባ የሚያስመጣ ነገር ኤልያ ደግሞ ቪዲዮ ሰራውለት እኮ ለኤልያ እኮ የት እንደሚገኝ እኮ እኔ አላልኩም። ልደርሳት ጌታ የማቃት ነው የመሰለኝ ስሟን ሁሉ እንዴ ዲያቆን ናታኔም እኮ ሪፖስት እንትን አደረገው እኮ ስቶሪ ላይ ያስቀመጠው ከኔ ቪዲዮ። ስቶሪ አድርጎ ተይቻለሁ። በዚህ አጋጣሚ አንድ የምስራች ልንገራችሁ። በተለይ ዲያቆን ናቲ ነገ ቅዱስ ዑራኤል እንደገና ደግሞ አንዲት እህት ልናስጠምቅ ነው ከእስልምና ወደ ክርስትና። ከእስልምና ወደ ክርስትና የልጅነት አየሁ ናቲ ሲያሳምራኝ ወለደ ይላል። ቀደም ነው መረጃው የደረሰኝ ትላለህ። ማርያምን ነገሩ ዮኒ ጓደኛዬ እንደ ቀልድ ገብተህ ቀረ። በቃ መውጣት የለም። ተለያየን እየሰማሁ እገልሃለሁ አሉት። ጴንጤዎች አይገሉም አልተባለም ነበር። እነሱ በኢየሱስ ነው ብለዋል ነበር። ወይኔ እያስፈራሩት ነው። ወይኔ ወንድሜ ዮኒ ሳታስቢው ገብተሽ ለኮይን ቀረሽ ከመቤት የተቆራረጥ አይ ዮኒ ነቁብሽ። መውጣት የለም ብለው አስፈራሩሽ። ኧረ የመጣው ይምጣ። ዝርያዎች ፓስተር ማኛው ሞጣ እግዚአብሔር እንግዲህ ይፈውሰው እንደኔ ብያለ ነው። መጀመሪያ ፓስተር ማኛው ለራስ ጸልይ፣ ለኑሮ ጸልይ። እኔ እውነቱን ልንገር፣ ከኢኮኖሚ ጥገኝነት ለመውጣት ጸልይ። ፓስተር ማኛው ማኝቲ ለራስሽ ብትጸልይ መጀመሪያ አይቀልም። እኔ ያራዳ ልጅ ነው ብያቸዋለሁ። እኔ ዮናስን የሚናገር ሰው በጣም ይደብረኛል። አርቲስቲክስ ነው በቃ ኢዝራኤል ዘመኑ ነዋ። ጥበቡ ወርቅዬ እኮ ፀጉሩን ተላጭቶ የገባ ጊዜ ነበር መግባት የነበረብን። ቦታው ተያዛው። አሁን ምናልባት የፓስተር ማኛው ግን ቦታ አለው። እንግሊዘኛ አጣርቶ ነው የሚናገር። ጴንጤ በጠቅላላ ጉልድፍ ነው። እንኳን እንግሊዘኛ ሊናገር
ጌታ ያድናል ምንድን ነው እያለ ነው የሚሰብከው። ይሄ ሰውዬ አማርኛ ይችላል፣ እንግሊዘኛ ይችላል። አሁን የፓስተር ማኛው ቦታ አለው እንደነ ሸዋፈራው ያለው ግን ተበልቷል፣ ተነቅቷል። ቀድመ ከነጥበብ ወርቅዬ በፊት መግባት ነበረብን። እንግዲህ እንደተመለከታችሁት ነው። በጣም የምንወደው ወንድማችን ልደተ ቃል በዚህ በቲክቶክ ዕቅበተ እምነት ላይ ከሚሰሩ ኦርቶዶክሳውያን ወጣቶች መካከል ተወዳጅ ወንድማችን ነው። ሰሞኑን በየመንገዱ በየትኛውም ቦታ እየሄደ መጽሐፍ ቅዱስንና መጻሕፍትን የተለያዩ መጻሕፍቶችን እያደለ እየሰጠ ይገኛል እና እንደ አጋጣሚ እንግዲህ ሰምታችሁታል ከራሱ አንደበት ለጋራ አካባቢ ይህንን አካል እንዳገኘና ከሩቅ እንደተቀረጸ ከአዲሳት መጻሕፍት ከሚባሉት እንግዲህ ብሉይ ኪዳንና አዲሳት አሉ። ከ27ቱ የአዲሳት መጻሕፍት ውስጥ ኢየሱስ ጌታ ነው የሚለው ጥቅስ ቤት ይገኛል ብሎ በሚጠይቅበት ሰዓት ነው ምላሽ ያላገኘው። መጽሐፉንም ሰጥቶታል እንግዲህ አንብብ በማለት ይሄ ነው እንግዲህ ጠያቂ አጥብቆ የሚጠይቅ ፕሮቴስታንት ወደ ኦርቶዶክስ ይመጣል የምንለው። አሁን በጣም ሰው ላይ መነቃቃት እየተደረገ ወጣቱ ላይ መነቃቃት እየተደረገ ወጣቱ እንዲያነብ እንዲጠይቅ እየተደረገበት ያለበት ጊዜ ደርሰናል። በጣም የሚያስደስት ነው። ሁሉም ገብቶ ይጠይቃል። የራሱንም ሃይማኖት የኛንም ሃይማኖት ይመረምራል፣ የሌላውንም ሃይማኖት ይመረምርና ትክክለኛና እውነተኛ ቀጥተኛ መንገድ የት እንደሆነች ሁሉ እያገኘ ነው። ስለዚህ በየቦታው በመጮህ መጽሐፍ ቅዱስ ተሸክመን ስለሄድን ስለጮህን እውነታ ይዘናል ማለት አይደለም። ስላልጮህን ደግሞ ውሸት ነው የያዝነው ማለት አይደለም። ስለዚህ ትክክለኛው የት እንደሆነ ነው። እንደሰማችሁት ነው። የበጋሻውንም ወንድማችን መርጌታ ሰሎሞን በሚገባ መልሷል። የሌሎችንም እንደተመለከታችሁ ነው። ስለዚህ ብዙ ኦርቶዶክስ ባይዘዌ በጣም ብዙ ፕሮቴስታንቶች በዚህ ወር እንኳን እኔ ማቃቸው ወደ 5-6 የሚሆኑ ፕሮቴስታንቶች ወደ ኦርቶዶክስ ቤት እየመጡ ነው። ጉዞ የምስራች ወደ ኦርቶዶክስ ቤት እየተጠመቁ በርካቶች እየተጠመቁ ይገኛል። ከእስልምናም ከተለያየ እምነት ውስጥ ያሉ አካላቶች በመጠየቅ በመረዳት ከተጠየቁ በኋላ በመረዳት ወደ ቤቱ እየተመለሱ ነው። ይሄ እጅግ የሚያስደስት ነው። እንኳን በእኛ በሰው ልጆች ይቅርና ስለ አንድ ነፍስ መመለስ በመላእክት ዘንድ ሁሉ ደስታ እንደሚሆን ተጽፎ እናገኛለንና በጣም በሚገርም ሁኔታ ብዙዎች ማለት ይቻላል በርካቶች ወደ ኦርቶዶክስ ቤት ወደ እውነተኛይቱ ወደ ቀጥተኛይቱ ኦርቶዶክስ ቤት እየተመለሱ ነው። ይህ ደግሞ እጅግ የሚያስደስትና እጅግ የሚያኮራ ነው። ከዚህ በላይ ገና በስተን ከዚህ በላይ ደግሞ የጠፉ ነፍሳቶች ወደ ቤቱ እንደሚመለሱ ሙሉ እምነት አለን። እግዚአብሔር ሁላችንንም ደግሞ ጠብቆን በቤቱ ያለን በቤቱ አጽንቶን ስጋውን ተቀብለን ደሙን ተቀብለን የመንግስት ወራሾች ለመሆን ያብቃን። ሐሳብ አስተያየቶቻችሁን በቅንነት ስጡኝ። ማስተካከል ያለብኝ የተለያዩ ነገሮችን ስጡኝ። የእናንተ ሐሳብ አስተያየቶች እጅግ ለኔ ጠቃሚ ናቸው። እንግዲህ በሌሎች መረጃዎች እስክንገናኝ ድረስ ቸርን ሰንብት።